በየቤታችሁ የምትከታተሉን በሀገርና ከሀገር ውጭ የምትገኙ ውድ ኢትዮጵያውያን በሙሉ በድጋሚ እንደምን ሰነበታችሁ። ዛሬ የተገናኘነው የኢትዮጵያ ሀገራዊ ምክክር ኮሚሽን ላለፉት 4 ዓመታት በመላው ኢትዮጵያና በውጭም ሀገር ጭምር በየቦታው ተጉዞ ከ200 ሺህ በላይ ሰዎችን በማወያየት ተደራሽ በመሆን የሰበሰባቸውን አጀንዳዎች ለሀገራዊ ምክክር ጉባኤው ግብአት የሚሆኑትን ዋና ዋና አጀንዳዎችን የምናሳውቅበት ሰዓት ነው። የተከበራችሁ የኢትዮጵያ ሕዝቦች፣ ኢትዮጵያ ዛሬ ላይ ዘላቂ ሰላም፣ ሀገራዊ መግባባትና የጋራ ዕጣ ፈንታ በጋራ መበየን እጅግ አስፈላጊ በሆኑበት ታሪካዊ መስቀለኛ መንገድ ላይ ትገኛለች። ለዚህ ጥሩ ምላሽ ለመስጠት የኢትዮጵያ ሀገራዊ ምክክር ኮሚሽን በማቋቋሚያ አዋጅ ቁጥር 1265/2014 ላይ በተሰጠው ስልጣን መሰረት ሀገራዊ አጀንዳዎችን ለመለየት አካታችና ሁሉን አቀፍ ሂደት ተከትሏል። ይኸውም የሕዝብን ተሳትፎ ባረጋገጠና የከታች ወደ ላይ ስልትን በሚገባ ተግባራዊ ባደረገ አኳኋን የተዋጣ ስራ መስራት ችሏል። የዚህ ሂደት ውጤት 8 ሀገራዊ አጀንዳዎችን ያስገኘ ሲሆን እነዚህ ሀገራዊ አጀንዳዎች ከራሱ ከኢትዮጵያ ሕዝብ ድምፅ፣ ቅሬታ፣ ፍላጎት፣ ተስፋና ስጋት የተቀዱ ናቸው። የሀገራዊ አጀንዳ ልየታ ሂደትን ተአማኒነት፣ አካታችነት፣ ሁሉን አቀፍነት ለማረጋገጥ ኮሚሽኑ በሁሉም የክልል እንዲሁም በሁለቱ ከተማ አስተዳደሮች አዲስ አበባና ድሬዳዋ ማለት ነው ሰፊ የህዝብ ምክክር አካሂዷል። ከዚህም ባሻገር የፌዴራል ተቋማት አመለካከታቸውን ያበረከቱ ሲሆን በተለያዩ የዓለም ክፍሎች የሚገኙ በተለምዶ ዳያስፖራ የሚባሉት በውጭ የሚኖሩት ኢትዮጵያውያን በአጀንዳ ልየታው ትርጉም ያለው ተሳትፎ በማድረግ ድምፃቸው ተካቷል። የእነዚህ ሁሉ ተሳታፊዎች ተስፋ፣ ስጋት፣ ቅሬታና ፍላጎት የዚህ ሀገራዊ ምክክር አጀንዳ መሰረት ሆኖ ተካቷል። ክቡራትና ክቡራን፣ በተጨማሪም ኮሚሽኑ ለግለሰቦች፣ ለሲቪል ማህበረሰብ ድርጅቶችና ፖለቲካ ፓርቲዎች በሩን ክፍት በማድረግ አጀንዳዎችን መሰብሰብ ችሏል። ይህን በማድረግ ኮሚሽኑ በሂደቱ ላይ የህዝብን ተሳትፎ ከማሳደጉም ባሻገር እያንዳንዱ ኢትዮጵያዊ ሀገራችን ያለባትን ችግር ለመፍታት አስተዋጽኦ እንዳለው መልእክትን ማስተላለፍ ችሏል። ከዚህ ጋር ተያይዞ በተለያዩ መንገዶች ማለትም በኢሜይል፣ በፖስታ፣ በስልክ፣ ማህበራዊ ሚዲያ እና በአካል በመገኘት የተሰበሰቡ ጉዳዮች በጥንቃቄ ታይተው በተቀረጹት ሀገራዊ አጀንዳዎች ውስጥ እንዲካተቱ ተደርጓል። እነዚህን በተለያዩ መንገዶች የተሰበሰቡ የአጀንዳ ግብዓቶችን ለማጠናከር ኮሚሽኑ የአካዳሚክና የፖሊሲ ጥናቶችን ግኝት በሚገባ ተመልክቷል። 8 አጀንዳዎችን የመለየት ወይንም የመቅረጽ ሂደት ስርዓቱን የተከተለና ግልጽ ነበር። ኮሚሽኑ በመጀመሪያ ደረጃ ከተለያዩ ባለድርሻ አካላት የአጀንዳ ግብዓቶችን ሰብስቧል። ቀጥሎም የአጀንዳ ቀረጻ የአሰራር ስርዓትን በማዘጋጀት አጀንዳዎችን በየፈርጁ ማደራጀትና ማጠናቀር እንዲሁም ቅድሚያ የሚሰጣቸውን አጀንዳዎች መለየት ችሏል። በመቀጠልም እጅግ መሰረታዊና ሀገራዊ ፋይዳ መስፈርቶችን መሰረት በማድረግ በኮሚሽኑ ምክር ቤት ሰፊ ውይይት ተካሂዷል። በዚህም መሰረት ሀገራዊ አጀንዳዎች ተጣርተዋል። በሀገር ደረጃ ምክክር የሚደረግባቸው ከማይደረግባቸው ተለይተዋል። ከዚህም በኋላ ኮሚሽኑ ሀገራዊ ተብለው በተለዩ አጀንዳዎች ዙሪያ ከተለያዩ ባለድርሻ አካላት ጋር በመወያየት ሀገራዊ ምክክር አጀንዳዎች የመጨረሻ መልክ እንዲይዙ አድርገዋል። እነዚህ የተመለከቱት 8 አጀንዳዎች ዋና ዋና ጭብጦች ሲሆኑ
ለእያንዳንዱ አጀንዳ ዝርዝር ንዑስ ጭብጦች በተናጠል ተዘጋጅተዋል። እነዚህም ዝርዝር ጉዳዮች ለተሳታፊዎች እንደ መሪ ጥያቄዎች ሆነው በምክክሩ የሚያገለግሉ ይሆናል። 8ቱ አጀንዳዎች እንደሚከተለው ይቀርባሉ። አጀንዳ ቁጥር 1 የሀገር ግንባታ 1 የማንነትና የሀገር ባለቤትነት ጉዳዮች እዛው ስር 2 ታሪክና ማንነት 3 የጋራ ሀገራዊ ማንነትና እሴቶችን የሚመለከቱ ጉዳዮች እዚያው ስር 4 ሀገር ግንባታ እና ብዝሃነት አስተዳደር ጉዳዮች 5 የቋንቋ ጉዳዮች 6 የባህል ታሪክና ቅርስ ጥበቃ ጉዳዮች እንዲሁም ሌሎችም በርካታ ጉዳዮች። አጀንዳ ቁጥር 2 የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት። 2.1 የመንግስት አደረጃጀትና ቅርጽ 2.1 የመንግስት አደረጃጀት አስተዳደር ስርዓት አይነት 2.1 የራስን እድል በራስ የመወሰን መብት በቅንፍ ውስጥ 39/1 2.1.3 የብሔር ብሔረሰቦች ትርጓሜ አንቀጽ 39/5 ህገ መንግስቱን ማለት ነው። 2.1.4 የፌዴራል መንግስትና የክልል መንግስታት መሪዎች የስልጣን ዘመን 2.1.5 የፌዴራልና የክልል መንግስታት ግንኙነት እዚያው ስር የስልጣን ክፍፍል የፌዴራልና የክልል መንግስት እዚያው ስር አሁንም የፊስካል ፌዴራሊዝምና የሀብት ክፍፍል 2.1.6 የክልል አስተዳደርና ወሰኖች እዚያው ስር የአዳዲስ ክልሎች አመሰራረት እዚያው ስር የክልል አስተዳደራዊ ወሰኖች 2.1.7 የህግ አውጪው አካል ወይም ፓርላማ መዋቅርና ሚና 2.1.8 ህገ መንግስትን የመተርጎም ስልጣን 2.1.9 የህገ መንግስት ማሻሻያ ስርዓት አንቀጽ 104 እና 105 2.2 የፖለቲካ ውክልናና የምርጫ ስርዓት ጉዳዮች ከስሩ 2.2.1 የሀገሪቱ የምርጫ ስርዓት 2.2.2 የመድብለ ፓርቲ ስርዓት 2.2.3 የፖለቲካ ፓርቲ አደረጃጀት 2.2.4 የመንግስትና የገዢ ፓርቲ ሚና መለያየት 2.2.5 የምርጫ ክልሎች አወቃቀር 2.2.6 የፖለቲካ ፓርቲዎች የመንግስት ሀብት አጠቃቀም። አጀንዳ ቁጥር 3 የፌዴራል ከተሞች አዲስ አበባና ድሬዳዋ 3.1 የአዲስ አበባ ጉዳይ 3.1.1 የአዲስ አበባ ህጋዊ አቋም እዚያው ስር አዲስ አበባ ከኦሮሚያ ክልል ጋር ያለው ግንኙነት ከዚያው ስር አዲስ አበባ ከተማ የበጀት ድርሻ ጉዳይ 3.1.2 የፌዴራል ዋና ከተማ ጉዳይ 3.1.3 የአዲስ አበባ ፖሊስና ፍርድ ቤት ጉዳይ 3.1.4 የአዲስ አበባ ወሰንና የቦታዎች ስያሜዎች 3.1.5 የአዲስ አበባ ከተማ የሥራ ቋንቋ 3.1.6 የአዲስ አበባ ከተማ ታሪካዊ ቅርሶች አካታችነት ጉዳይ 3.2 የድሬዳዋ ጉዳይ 3.2.1 የድሬዳዋ ህጋዊ አቋም 3.2.2 የድሬዳዋ ከተማ የወደፊት አስተዳደራዊ ሁኔታ የህዝቦቿ ውክልና እና ከኦሮሚያና
ሶማሌ ክልሎች ጋር ያላት ግንኙነት 323 የድሬዳዋ በፌዴራል መንግስት ውክልና እዚያው ስር ድሬዳዋ በፌዴሬሽን ምክር ቤት የሚኖራት ውክልና ጉዳይ አጀንዳ ቁጥር 4 የሃይማኖት ጉዳዮች 4.1.1 በሴኩላሪዝም እና በሃይማኖት ነጻነት መካከል ጤናማ ሚዛን መጠበቅ 4.1.2 የሃይማኖት ነጻነትና ገደቦቹ 4.1.3 አነስተኛ የተከታይ ቁጥር ያላቸው ሃይማኖት ተቋማት ጥበቃ 4.1.4 ከባህልና ከሃይማኖታዊ እሴቶች ጋር የሚጋጩ ድርጊቶች ጉዳይ 4.2 ታሪካዊ ቅሬታዎችና እርቅን የሚመለከቱ ጉዳዮች 4.2.1 ታሪካዊ መገለል እና ልዩ ተጠቃሚነት 4.2.2 የእርቅና እውቅና የመስጠት ሂደት 4.3 በሃይማኖቶች መካከል ያለ ግንኙነትና አብሮ መኖር በተመለከተ 4.3.1 ሃይማኖቶች መካከል ያሉ ውጥረቶች እና መፍትሄዎቻቸው 4.3.2 በሃይማኖቶች መካከል የውይይት እና ምክክር ዘዴዎችን ማጠናከር 4.4 ሃይማኖት በህዝብ ህይወትና ማህበራዊ አገልግሎቶች ውስጥ ያለውን መስተጋብር በተመለከተ 4.4.1 በህዝብ ተቋማት ውስጥ የሃይማኖት ሚና 4.4.2 የሃይማኖት መድረኮች ሚዲያና ህዝባዊ ውይይቶች 4.4.3 የሃይማኖት ተቋማት የድምፅ አጠቃቀምና የህብረተሰብ መብት አጀንዳ ቁጥር 5 የተቋማት ግንባታ የህግ የበላይነትና ሰብአዊ መብቶች 5.1 የሰብአዊ መብቶች 5.1.1 ህገ መንግስታዊና ህጋዊ ማዕቀፍ ለሰብአዊ መብቶች ጥበቃ 5.1.2 በሀገር ውስጥ የተፈናቀሉ ሰዎች መብቶች 5.1.3 አካል ጉዳት ተጋላጭና የተገለሉ ቡድኖች መብቶች 5.1.4 የሰብአዊ መብቶች ጥበቃ በግጭትና በጸጥታ ሁኔታዎች ውስጥ 5.1.5 ለሰብአዊ መብት ጥበቃ ተቋማዊ ማዕቀፎች የማጠናከር ጉዳይ 5.1.6 በውጭ የሚኖሩ ኢትዮጵያውያን ጉዳይ ዲያስፖራ የሚባሉት እዚያው ላይ የጣምራ ዜግነት መብት እውቅናና ሌሎች ጉዳዮች 5.2 የህግ የበላይነት 5.2.1 የህግ የበላይነት ህጋዊነት 5.2.2 በህግ ፊት እኩልነት 5.2.3 ተጠያቂነት 5.2.4 የፍትህ ተደራሽነት 5.3 የተቋማት ግንባታ 5.3.1 የዲሞክራሲያዊ ተቋማት ገለልተኝነት ነፃነትና ተደራሽነት 5.3.2 የፍትህ ተቋማት ነፃነትና ተጠያቂነት 5.3.3 የጸጥታና ደህንነት ተቋማት ነፃነት ገለልተኝነትና አደረጃጀት 5.3.4 የሶስቱ የመንግስት አካላት ሚዛን ነፃነትና ተጠያቂነት 5.3.5 የመገናኛ ብዙሃን ተቋማዊ ገለልተኝነት ነፃነትና ተጠያቂነት 5.3.6 የሲቪል ማህበራት ነፃነት ሚናና ተጠያቂነት አጀንዳ ቁጥር 6 ማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደሮችና የአርብቶ አደሮች ጉዳዮች 6.1 ማህበራዊና ኢኮኖሚያዊ ጉዳዮች 6.1.1 የሴቶች ጉዳይና ተያይዘው የቀረቡ ጥያቄዎች 6.1.2 የሀብት አስተዳደርና ፍትሃዊ የሀብት ክፍፍል 6.1.3
የመሬት ይዞታና ባለቤትነት፣ 614 የህዝብ ቆጠራ፣ ትምህርትና የኑሮ ደረጃ 616 የሰራተኛ መብቶች እና ፍትሃዊ የሥራ ሁኔታ፣ 617 ዘላቂ ልማትና የአካባቢ ጥበቃ፣ 618 የተፈጥሮ ሀብት መብቶች እና ጥቅም መጋራት፣ 619 አካታች ኢኮኖሚ ኢንቨስትመንትና ምርታማነት፣ 610 ማህበራዊ ደህንነትና የሥራ ዕድል፣ 6.2 የአርሶ አደሮችና አርብቶ አደሮች ጉዳይ፣ 6.21 የአርሶ አደሮችና የአርብቶ አደሮች ተሳትፎና እኩልነት ተጠቃሚነትን የማሳደግ ጉዳይ፣ 6.22 የግብርና ግብዓቶች ወቅታዊና ፍትሃዊ ተደራሽነትን በተመለከተ፣ 623 የሕገ መንግስቱ አንቀጽ 40 ንዑስ አንቀጽ 5 እና አንቀጽ 41 እና ንዑስ አንቀጽ 8 ላይ የተጠቀሰውን ዘላን የሚለውን ስያሜ ማስተካከል፣ 624 ነፃ የገበያ ዕድልና የገበያ ትስስር መፍጠር፣ 625 የአርሶ አደርና የአርብቶ አደር ማህበረሰቦች የጋራ መልማትና ኢኮኖሚያዊ ድጋፍ፣ 626 የአርብቶ አደሮች የኑሮ ዘይቤያቸውን ያማከለ የልማት ፖሊሲ። አጀንዳ ቁጥር 7 ሙስናና መልካም አስተዳደር 7.1 የመልካም አስተዳደር ችግርና የሙስና ጉዳዮች፣ 7.2 የጸረ ሙስና ስርዓት ግንባታ፣ 7.3 የመልካም አስተዳደር ስርዓት ግንባታ እና 7.4 ፍትሃዊ ፐብሊክ ሰርቪስ። በዚያ ስር 7.4.1 ፍትሃዊና አካታች ፐብሊክ ሰርቪስ፣ 7.4.2 በብቃት ላይ የተመሰረተ የሰው ሀብት አመዳደብና ቅጥር። የመጨረሻው አጀንዳ ቁጥር 8 ሰላም ግንባታ። 8.1 የግጭት መንስኤዎችና አፈታት መንገዶች፣ 8.2 ግጭቶችና መሳሪያ ያነሱ አካላትን በሚመለከቱ፣ 8.3 የዘላቂ ሰላም መሰረቶች፣ 8.4 ባህላዊ የግጭት አፈታት ዘዴዎች እውቅና ማጠናከርና ዘመናዊ ውህደት፣ 8.4.1 ባህላዊ እውቅናና ህጋዊ ማዕቀፍ፣ 8.4.2 የእርቅና ይቅርታ ጉዳይ፣ 8.4.3 የተኩስ አቁምና የሰላም ስምምነቶች፣ 8.4.4 የሽግግር ፍትህ፣ 8.5 ሃይማኖት ተቋማት ሚና በሰላም ግንባታ ሂደት ውስጥ። እነኚህ 8 አጀንዳዎች ከቀረቡት ብዙ ሺህ መካከል ተመርጠው ሀገራዊ ፋይዳ ያላቸው ለኢትዮጵያ ሀገራዊ ምክክር ጉባኤ በቀጣዩ ከሐምሌ 8 ጀምሮ የሚወክሉን 130 ሚሊዮኖችን የሚወክሉን ህዝቦቻችን የሚመክሩባቸው አበይት ጉዳዮች ናቸው። በጣም ወደ ዝርዝር ውስጥ አልገባንም። በማጠቃለያው የተከበራቸው የኢትዮጵያ ህዝቦች ሆይ ኮሚሽኑ ያቀረባቸው እነዚህ 8 ሀገራዊ ምክክር አጀንዳዎች የእናንተ ድምፅ፣ ቅሬታ፣ ተስፋና ፍላጎት ውጤት ናቸው። እነዚህ አጀንዳዎች በሁሉም የሀገሪቱ ክፍሎች ከውጭ ከሚኖሩ ኢትዮጵያውያን ዲያስፖራ እስከ ሲቪል ማህበረሰብ ከፌዴራል ተቋማት እስከ ክልላዊ መንግስታት በተካሄዱ ሰፊ አካታችና ግልጽ ሂደት የተዘጋጁ ናቸው። ክቡራትና ክቡራን፣ የምክክሩ ስኬት የሁላችንንም በጎ ተሳትፎ ይጠይቃል። ስለዚህ ሁሉም የህብረተሰብ ክፍሎች በንቃት እንድትሳተፉ ኮሚሽኑ በታላቅ አክብሮትና ትህትና ይጋብዛል። አንደኛ፣ እናንተ 130 ሚሊዮን ህዝብ ወክላችሁ
በሂደቱ ላይ የምትሳተፉ የህዝብ ወኪሎች እነዚህን አጀንዳዎች በጥልቅ አጥኑ፣ መርምሩ። በሚቀጥለው የምክክር ሂደት ውስጥ የወከላችሁን ህዝብ ሀሳብ በግልጽ አሰሙ። ለሀገራዊ መግባባት የበኩላችሁን አስተዋጽኦ አድርጉ። በቀጣይ የፖለቲካ ፓርቲዎች ከፓርቲ ጥቅም በላይ ቆማችሁ ለሀገራዊ መግባባት አስተዋጽኦ አድርጉ። የሲቪል ማህበረሰብ የተገለሉ ቡድኖችን ድምፅ አሰሙ። ሃይማኖታዊ ተቋማት የምክክርና የእርቅ ባህልን ደግፉ። መገናኛ ብዙሃን የአጀንዳዎቹን ተገቢነት በምክክሩ ሂደት ሀገራችንን ወደ ድህነት፣ ልማትና ሰላም የሚያሸጋግሩ መሆናቸውን በሚያሳይ መልኩ ለህዝቦቻችን መረጃዎችን እንድታደርሱልንና ኃላፊነት በተሞላበትና ሚዛናዊ በሆነ መንገድ የስብሰባውን ሂደት መረጃዎች መሀል ዳር ሳትሉ ለሁሉም ህዝቦቻችን ተደራሽ አድርጉ። ስድስተኛው ወጣቶችና ሴቶች የወደፊቱን ትውልድ ወክላችሁ በንቃት እንድትሳተፉ የአክብሮት ጥሪያችንን እናቀርባለን። ምሁራንና ተመራማሪዎች በእውቀትና በማስረጃ ምክንያታዊ በሆነ መንገድ የምክክር ሂደቱን ለማሳለጥ ተራዱ። ክልላዊና ፌዴራላዊ ተቋማት ሁሉን አቀፍ ተሳትፎ አመቻቹ። በመጨረሻም ዓለም አቀፍ አጋሮች የኢትዮጵያን የምክክር ባለቤትነት በማክበር ሂደቱን ደግፉ እንላለን። ስለተሰጠኝ ጊዜ እጅግ አመሰግናለሁ። እግዚአብሔር ይስጥልኝ በሁላችንም ስም።